በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተሰባዊ ሕይወት ችግሮቹና መፍትሄዎቹ። ደራሲ መምህር አንድነት አሸናፊ። ምዕራፍ 1 ቤተሰብ። አባት፣ እናት፣ ልጆች እንዲሁም ሌሎች በሥጋ ልደት የሚዛመዱ ሰዎች እንዲሁም በሥጋ ባይዛመዱም በተለያዩ ምክንያቶች አብረው የሚኖሩበት ቤት ወይም ጎጆ ማለት ነው። ቤተሰብ የአንድ ህብረተሰብ የመጀመሪያ ትምህርት ቤት ነው። ለሰዎች መብዛት መነሻው አንድ ቤተሰብ ነው። በዚህ ዓለም ቤተሰብ ያለን ብዙ ሰዎች አለን። አብዛኞቻችን ቢያንስ የአንድ ቤተሰብ አባል ነን። አንድም ቤተሰብ የሚያስብለው የተለየ ነገር አለ። ይህም የተለየ ነገር የቁጥር መብዛትና ማነስ ብሎም በአንድ ጎጆ ውስጥ ማደር ብቻ አይደለም። ምክንያቱም በቁጥር የበዙና በአንድ ጎጆ ያሉ ሁሉ በቀጥታ ቤተሰብ ተብለው አይጠሩምና ነው። ክርስቲያናዊ ቤተሰብን ከሌላው ቤተሰብ የሚለየው ራሱን የቻለ ምክንያት አለው። ለምሳሌ የጸሎት ሕይወት፣ በጾም ራስን ለእግዚአብሔር ማስገዛት፣ ሕይወትን በንስሐ ማጠብ፣ በደስታም ሆነ በሐዘን ከእግዚአብሔር አለመራቅ፣ በሰንበታትና በክብረ በዓላት በቤተ ክርስቲያን መገኘት ወዘተ ናቸው። ሁሉም ቤተሰብ ጥሩ ወይም መጥፎ ነው ማለት አንችልም። ጥሩ እንዳለ ሁሉ መጥፎ አለ። ሁለቱም ራሳቸውን የቻለ ምክንያት አላቸው። ዛሬ በተለይም በ21ኛው ክፍለ ዘመን ይህም በመሆኑ ነው ወንድም እህቱን ሲሰድብ፣ ባል በሚስቱ ላይ ሌላ ደርቦ ትዳር ሲፈርስ፣ ሚስት ከባሏ ውጪ ዝሙት ፈጽማ ጉዳቱ ቤተሰብ ሲበጠብጥ፣ ልጆች በወላጆች በመደብደብ ቤት ጥለው ሲጠፉ የምናየው። የአብዛኞቻችን ቤተሰብ ሰላምና ፍቅርና ሌሎችም መልካም ነገሮች የሌሉበት ነው። የሌለበት ብቻ ሳይሆን ሌሎችም እንዳይኖራቸው ምክንያት እየሆነ ነው። አብዛኞቻችን ለቤተሰባችን መልካም ነገር መጥፋት ምክንያቱ በአፍሪካና በመካከለኛው ምስራቅ ያለው ጦርነት፣ ረሃብ፣ ሌላውም ችግር እንጂ እኛ ጋር ችግር እንደሌለ አድርገን እናያለን። ክርስቲያናዊ ቤተሰብ ሕይወቱን የሚያየው በእግዚአብሔር ቃል መስታወትነት ነው። ስለዚህ ለቤተሰባዊው ሕይወታችን ጥሩ አለመሆን መንስኤዎቹና መፍትሄዎቹን እንደሚከተለው እናቀርባለን። አንዳንድ የንግግር ክህሎት። ልጆች ሳለን ወላጆቻችን አንደበታችን እንዲፈታና ቶሎ መናገር እንችል ዘንድ ብዙ ልምምዶች ያደርጉልናል። ከእነዚህም ልምምዶች አንዳንዶቹ እንደሚከተሉት ይገለጻሉ። እስቲ ገሊትን ሌባ በላት፣ እስቲ ገሌን ውሻ በለው፣ እናትሽን በላት የሚሉት ናቸው። እኛም ልጆች ስለነበር ውሻ፣ ሌባ፣ እናትሽን ብለን አደግን እና አንደበታችን ተፈታ። ዛሬ ከአንደበታችን የሚወጡት አብዛኞቹ ቃላት ያደግንበት የልምምድ ውጤቶች ናቸው ቢባል ማጋነን አይደለም። አብዛኞቻችን ውሻ፣ ሌባ የምንለው ትላንትና ያንን ስድብ እየተሳደብን ስላደግን ነው። ደፋሮች የሆንን በሰው መሃል ሌሎቻችን ለሚሰደብ ሰው፣ አንዳንዶቻችን ደግሞ ብቻችንን ሆነን እንሳደባለን። ከየት አገኘ ነው ቢባል መልሱ ከልምምድ የመጣ ስለሆነ ነው። ስለዚህ ነው ሰውን ልማድ ከሰይጣን በላይ ይገዛዋል የሚባለው። ሕፃናት ወደዚህ ዓለም ሲመጡ የማንቂያውን አእምሮ እንጂ ዕውቀትን ይዘው አይወለዱም የሚለውን ሐሳብ የሚስማሙበት ብዙ ምሁራን አሉ። ምንም እንኳን ጥቂት ዕውቀት ይዘው የሚወለዱ አሉ ብለው የሚያምኑ ቢኖሩም እንደ ቤተ ክርስቲያናችን አስተምህሮ ሰው አዋቂ ወይም ምሁር ሆኖ አይወለድም። ለማወቅ ግን ሁለት መንገዶች መኖራቸው ይነገራል። አንደኛው ጥበብና ዕውቀት የሚሰጥ እግዚአብሔርን መለመን ያዕቆብ ምዕራፍ 1 ቁጥር 5 ሲሆን፣ ሁለተኛው ከሕፃንነት ጀምሮ መማር ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15። በዚህ ዓለም ያለነው ወላጆች ደግሞ የምናሳያቸውና የምናለማምዳቸው መልካምም ሆነ መጥፎ ነገር ለእነርሱ ዕውቀት ነው። ሲያድጉም
ያንን ይተረጉሙታል። ብዙ ሕፃናት፣ ታዳጊዎች፣ ወጣቶችና ጎልማሶች እንዲሁም አዛውንት ሲሳደቡ እንሰማለን። ይህም የትናንትና አስተዳደግ ውጤት ነው። ትናንት ወላጆች እናትሽን በላት ብለው ባያሳድጉን ዛሬ ይህንን ስድብ አንሰማም ነበር። ትናንት አባት፣ እናት፣ ወንድምና እህታችንን ውሻ ብለን ተሳድበን ስለተለማመድን ነው ዛሬ ውሻ ብሎ መሳደብ ያልከበደን። በአጠቃላይ የዛሬ ተሳዳቢነት ምክንያቱ የትናንትና ስድብን መለማመዳችን ነው። ልጆችን እንዲህ ብላችሁ ተሳደቡ ብለን ባናሳድግም እኛ ስንሳደብ መስማታቸው በራሱ ተሳዳቢዎች እንዲሆኑ መንገድ ይከፍታል። ስለዚህ ከአንደበታችን ስድብ ባይሰሙ ተመራጭ ነው። በዚህ በያዝነው በ21ኛው ክፍለ ዘመን ከአንደበት በሚወጡ ቃላት የሚነሱ ችግሮች ነፍስ ማጥፋት፣ ስርቆት፣ ዝሙትና ሀገሮችም እንኳን ለጦርነት የሚጋብዙ እየሆኑ ነው። አንደበታችን ላይ ትዕቢት የሚነበብብን፣ በአንደበታችን የምንዋሽ፣ ሐሜት የምናወራለን። ምላሳችን ሁልጊዜ ክፉ የሆነ፣ ሰውን ከመንቀፍ የማናርፍ፣ ትንሽ ትልቁን የምንሳደብ ጥቂት አይደለንም። አንዳንዶቻችን በጓደኞቻችን መካከል የኛ አንደበት መከፈት የሚያሳፍርና እነሱ ምነው ዛሬ ባልመጣሁ የሚሉ መሆኑን እንኳን አናውቅም። በመስሪያ ቤት፣ በትምህርት ቤት፣ በእድር፣ በሰርግ፣ በለቅሶ ቤትና በቤተ ክርስቲያን ጭምር አንደበታችን ጥሩ ያልሆኑ ሰዎች አለን። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል ያዕቆብ በምዕራፍ 1 ቁጥር 26 ላይ። ስለዚህ አንደበታችን የጥሩ ቃላት መፍለቂያ ሊሆን ይገባል። ጥሩ ነገር መናገር ባንችል እንኳን ክፉ ነገር አንናገር። በአንጻሩ በግልም ሆነ በማህበራዊ ሕይወታቸው የአንደበታቸው ቃላት የሚወደድና ምነው ተናግረው በሰማናቸው የሚባሉ ሰዎች አሉ። እነዚህ የጥሩ አስተዳደግ ወይም በጌታ ቃል የተሰበሩ ሰዎች ናቸው። ስለዚህ ዛሬ ወላጆች የሆንንና ነገ ወደ ወላጅነት የምንሻገር ሰዎች ጠቢቡ ሰለሞን ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ምሳሌ ምዕራፍ 22 ቁጥር 6 ይላልና አንደበታቸውን በስድብ ማስፈታት አይገባንም። ሌላው ቀርቶ ተሳዳቢ ጓደኞች እንኳን እንዳይኖሯቸው መቆጣጠር ይገባናል። አለበለዚያ የዛሬ ተሳዳቢ ሕፃናት የነገ የአዋቂ ተሳዳቢዎች ይሆናሉ። መሳደብን እንደ አዋቂነትና ዘመናዊነት የቆጠርንም በቅዱስ ጳውሎስ መሠረት ኤፌሶን ምዕራፍ 5 ከቁጥር 3 እስከ 5 ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ፣ የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ ፈዛዛ የማይገቡ ናቸውና አይሁኑ፣ ይልቁንም ምስጋና እንጂ ይላልና እንስተካከል። ከመጥፎ የስድብ ልምምድ ይልቅ የእግዚአብሔርንና የሌሎችን የእርሱ የሆኑትን ስሞች በማንሳት አንደበታቸውን እናስፈታ። አለበለዚያ የጌታ ቃል እንደሚለው የዘራነውን እናጭዳለን። አባቷ ጓደኛው ቤቱ መምጣቱን በማወቁ ልጁን እገሌ ከመጣ የለም በይላትና ይደበቃል። ሰውየውም መጥቶ አባትሽ የት አለ ሲላት የለም በይኝ ስላለኝ የለም አለች። ይህ የሚያመለክተው ሕፃናት እንደተማሩት የሚሰሩ መሆናቸውን ነው። አንዳንድ ወላጆች ሰው ሊጠይቃቸው ቤታቸው ሲመጣ ልጆቻቸውን ይደብቋቸዋል። ይህም የሚሆነው የልጆቹ አስተዳደግ አርኪና የሚያኮራ ባለመሆኑ በመጣው እንግዳ ፊት ንግግራቸው እንዳያሳፍራቸው በመስጋት ነው። ነገ በአደባባይ ወጥቶ ከማፈራችን በፊት ዛሬ እናስተካክለው። ክርስቲያናዊ ቤተሰብ ከሌላው የሚለየው የእርሱና የልጆቹ አንደበት ጥሩና በመልካም የሚናፈቅ በመሆኑ እንጂ አንገቱ ላይ ክር ስላሰረና የሰበካ ጉባኤ ክፍያ ስለከፈለ ብቻ አይደለም። አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። በእርሱ ጌታንና አብን እንባርካለን፣
በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህንን እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን ወይስ ወይራ በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም እንዳለ ያዕቆብ ምዕራፍ 3 ከቁጥር 6 እስከ 12። በወላጆችና በልጆች መካከል የሚኖረው ማንኛውም ንግግር ለጥሩ አንደበት በቂ መለኪያ ሊሆን አይችልም። አንደበታቸው ጥሩ እንዲሆን መለኪያው እያንዳንዱ የወላጆች ንግግር ነው። እነዚህም አንደበታቸው በጥሩ እንዲፈታ ያለን ዝግጅት፣ አመለካከት፣ ፍላጎትና የሚገጥሙን ጥያቄዎች በጥሩ ለመመለስ ፈቃደኛ መሆንና መትጋት ናቸው። አንዳንድ ሕፃናት ከተወለዱ በኋላ መናገር ሲከብዳቸውና ሲንተባተቡ እናያለን። ቤተሰብም ማዘንና ማልቀስ እንጂ ለለውጥ አይታገልም። አደግም ሲሉ በጓደኞቻቸው የሚሳቅባቸውና ተጎድተው የምናገኛቸው ሰዎች አሉ። እንኳን መናገር የሚችል አንደበት ኑሯቸው የተወለዱትን ይቅርና ጉዳት ያገኛቸውን ልጆች እንኳን ወደ ለውጥ ማምጣት እንደሚቻል ዘ ፓወር ኦፍ ፖዚቲቭ ቲንኪንግ በተሰኘው መጽሐፍ የዊንስተን ቸርችል ታሪክ ትምህርት ይሆነናል። ታዋቂው ዊንስተን ቸርችል የተወለደው ላንቃው ስንጥቅ ሆኖ ነው። ይንተባተብ በነበረበት በልጅነት ዕድሜው እንኳን የራሱ ቤተሰቦች እንደ ጅል ይቆጥሩት ነበር። እርሱ ግን የእንግሊዝ ጠቅላይ ሚኒስትር ለመሆን ቆርጦ በመነሳቱ ጥረትና ልምምድ በማድረጉ ጥሩ ንግግር ተናጋሪም ሆነ። ዛሬም በየቤቱና በየትምህርት ቤቱ ሲሾፍባቸውና ሲሳቅባቸው የምናያቸው ሕፃናት ብንንከባከባቸው፣ ወደ ጥረት እንዲሄዱ ብናበረታታቸው የነገ ታዋቂና ንግግር አዋቂዎች መሆን ይችላሉ። ለሚያምን ሁሉ ይቻላል። የማርቆስ ወንጌል ምዕራፍ 9 ቁጥር 23 ይላል የጌታ ቃል። ከእግዚአብሔር ለሰው ልጆች ከተሰጡ ስጦታዎች አንዱ መናገር መቻል ነው። የመናገር ጠቀሜታው ሐሳብን ለሌላው ለመግለጽ ነው። ጥሩ ንግግር ከጉልበት ባልተናነሰ ሁኔታ ሥራ መስራት ይችላል። ንጉሥ ዳዊት ጎልማሶቹን ናባል ወደ ተባለው ሰው በእጅህ ከተገኘው ለባሪያዎችህና ለልጅህ ለዳዊት እባክህ ስጥ ብሎ ላከበት። ናባል ይህንን የዳዊት መልእክት በሰማ ጊዜ ዳዊት ማን ነው በማለት የንቀት ንግግር ተናገረ። ይህም መጥፎ ንግግር ዳዊትን አናደደው። መጥፎ ንግግር ከመናገር አለመናገር ይሻላል። ለዚህ ነው እንግሊዛዊው ሼክስፒር ክፉ ንግግር አጥንት ባይኖረውም አጥንት ይሰብራል ያለው። ዳዊትም ሰዎቹን ሰይፋችሁን ታጠቁ ብሎ ወደ ናባል ለመምጣት ሲዘጋጅ የናባል ሚስት አቢግያ የዳዊትን መምጣት ስለሰማች ዳዊት የጠየቀውን ምግብና መጠጥ አስጭና መጣ። ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወርዳ ይህ ኃጢአት በእኔ ይሁን፣ ናባል እንደ ስሙ ምናምንቴ ነው፣ እንቅፋትና የሕሊና ጸጸት እንዳይሆንብህ እግዚአብሔር በጎ ባደረገልህ ጊዜ ባሪያህን አስብ ብላ ለመነችው። የአቢግያ መልካም ንግግር ዳዊትን ከሰራዊት ጉልበት በላይ ስለገዛው ወደ ደም እንዳልሄድ አንቺን የላከ እግዚአብሔር የተመሰገነ ይሁን ብሏት ተመለሰ ይለናል። አንደኛ ሳሙኤል ምዕራፍ 25 ከቁጥር 1 እስከ 35። አዋቂ ነን፣ ተምረናል፣ መንፈሳዊ ነን የምንል ሰዎችም ንግግራችን የበሰለ ሊሆን ይገባዋል። ንግግር መለኪያ ነው። ሰው አፉን ሲከፍት ጭንቅላቱ ይታያል የሚባለው መለኪያ ስለሆነ ነው። የንግግር ጥሩ አለመሆን አንዳንድ ነቢያትን ሳይቀር ጎድቷቸዋል። ሊቀ ነቢያት ሙሴ የተስፋይቱን ምድር አትወርስም የተባለው በሰራው ሳይሆን በተናገረው ጥሩ ያልሆነ ንግግር ነው። ገድለ ሙሴ ዜና አይሁድ። የንግግር መብዛት ሰውን አይማርክም፣ አንደበትን መግታት ግን እንደሚጠቅም ምሳሌ ምዕራፍ 10 ቁጥር 19 ላይ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ አንደበቱን የሚገታ ሰው ግን አስተዋይ ነው ይላል። ንግግራችን ውስጥ እውነት፣ ታማኝነት፣ ፍቅር፣ ሰውን መውደድ፣ በጎነት፣ አሳቢነት፣ አርቆ አስተዋይነት፣ ሃይማኖተኛነት የሚነበብብን ሰዎች
ሌሎች ሊሰሙን አብረውን ሊሆኑ ስንናገር ሊያደምጡን እንደሚመኙ ጥርጥር የለውም። ቅዱስ ጳውሎስ በቲቶ ምዕራፍ 3 ቁጥር 1 ላይ ለበጎ ሥራ ሁሉ የተዘጋጁ ማንንም የማይሰድቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን የሚያሳዩ እንዲሆኑ አሳስባቸው ይላል። እንዲህ ከሆንን እኛ ደስተኞች፣ ቤተሰቦቻችን፣ ልጆቻችን፣ የሥራ ባልደረቦቻችንም ደስተኞችና በእኛ የማያፍሩ ብቻ ሳይሆን የሚኮሩ ይሆናሉ። በአንጻሩ ግን ከአንደበታችን የሚወጣው ንግግር ውሸት፣ ክህደት፣ ጥላቻ፣ በሌላው ግዴለሽነት የሚያሳይ ሃይማኖተኝነት ቀርቶ ሃይማኖት የሚባል መኖሩን የማናውቅ የሚያስመስለን ከሆንን ከሕሊናችን ጋር ያልሆንን ከመሆናችንም አልፎ በእኛ አሳፋሪ ንግግር ሌሎች እንዲሳቀቁ ምክንያት እንሆናለን። የማናውቀውን እናውቃለን፣ ባልነበርንበት ቦታ ነበርን፣ ያላየነውን አይተናል የምንል ከሆንን ከዚህም አልፎ ስድብን የመሰሉ ንግግሮች ከተገኙብን በማቴዎስ ወንጌል ምዕራፍ 15 ቁጥር 18 ላይ ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ያወጣልና ሰውን የሚያረክሰው ይህ ነው ይላል። እንግዲህ ሃይማኖተኛ ነን፣ ጥሩ ስነ ምግባር አለን የምንል መርከስን የምናገኘው በብሉይ ኪዳን እንዳንበላቸው የተከለከሉትን በመብላትና ጣዖትን በማምለክ ብሎም ከትዳር ውጪ በማመንዘር ብቻ ነው ብለን መወሰን የለብንም። ከአንደበት በሚወጣ ክፉ ቃልም መርከስ አለና ንግግራችን በጨው እንደተቀመመ ይሁን። 2 እጅን ማስፈታት። ሂትለር በዓለማችን በጨካኝነታቸው ከሚነገርላቸው ሰዎች አንዱ ነው። በሚሊዮን የሚቆጠሩ ሰዎችም በእርሱ ምክንያት እንደሞቱ ይተረካል። እናቱ አጠገቡ ተቀምጣ አርጩሜ ሰጥታው የእናቱን ጀርባ እየገረፈ አደገ። በዚህም ምክንያት ጭካኔን እናቱን በመግረፍ ተለማመደ ብለው በታሪኩ ዙሪያ ያጠኑ ሰዎች ይናገራሉ። ዛሬ በአንዳንድ አካባቢም አልፎ አልፎ እጃቸውን ለማስፈታት ብዙ ወላጆች ጥረት እናደርጋለን። የልጆቻችንንም እጅ የምናስፈታው ወንዶች አርጩሜና መግረፊያ በመስጠት ነው። እናቶችም አጠገባችን ያለውን ማማሲያም ማንኪያም በመስጠት እስኪ ገሌን ካርጊው እንላለን። አባቶችም እገሊትን ወርውርና ምታት በማለት እያስመታን እናለማምዳቸዋለን። ልጆቻችን እጆቻቸውን እንዲፈቱ የግድ አርጩሜ ወይም መምቻ የሚሆን ነገር መስጠት አያስፈልገንም። በዚህ ፋንታ የሚደመሩ የሚገጣጠሙ መጫወቻችን ብንሰጣቸው የተሻለ መፍትሄ ነው። ከተማ ነክ በሆኑና ጥሩ ግንዛቤ ያላቸው ወላጆች ዛሬ ይህንን አርጩሜ ሰጥቶ ማስመታት እየቀረ እየመጣ ነው። ትናንት ወላጅና ቤተሰብ ላይ በመወርወርና በመምታት እጃቸውን ያስፈታናቸው ልጆች ዛሬ በወገኖቻቸው ላይ ጨካኞች ሆነዋል። በፍቅር ያሉ ባልና ሚስት ነገር ሰርተን የምናፋታና በሰላም የሚኖሩ ወላጆችና ልጆችን ለጎዳና የመዳረጉ ጭካኔ ያለን ሰዎች ዛሬም አለን። ከየት አመጣ ነው ብንባል ግን መልሱ ትናንትና እጃችንን የፈታነው አባትና እናት እህትና ወንድማችን ላይ እጃችንን ዘርግተን በያዝነው ነገር በላት በያት ጎበዝ በመባል ስላደግን ነው። እንደ ቀልድ እጃችሁን ፍቱ ተብለን የተለማመድነው ነገር ለካ በልጅ ጭንቅላታችን ተቀርጾ ወደፊት ስናድግ ልንሰራው ውስጣችን ነበር። ለዚህም ነው ልጅና ሆድ እንዳሳዩት ነው እየተባለ የሚተረተው። ከእናታችን ማህፀን ስንወጣ ሌቦች ሆነን የተወለድን የለንም። ከልጅነታችን ጀምሮ ባደረግነው የሌብነት ልምምድ የእናትን መቀነት በመፍታት የአባት ኪስ ሳንቲም በመስረቅ ዓለም አቀፍ ወንጀል ለሆነው ሙስና የተዳረግን ጥቂት አይደለንም። ይህ የዓለም ስርቆት በቤተ ክርስቲያን እንኳን ገብቶ ከወቅቱ የቤተ ክርስቲያናችን ችግር አንዱ የምድራዊ ምጽዋት መጥፋትና የካርኒ መጭበርበር የአደባባይ ምስጢር ሆኗል። በሌላ በኩል ስናየው ደግሞ አንዳንድ ልጆች የሚመለከቷቸውን የስርቆት ፊልሞች በሥራ የሚተረጉሙት እዚያው ቤተሰብ ውስጥ ነው።
ስለዚህ ልጆቻችን የሚመለከቷቸውን ፊልሞች ብንችል እኛ አይተን እንዲያዩ ማድረግ ተመራጭነት አለው። ነገ ለዓለማችን፣ ለሀገራችን ብሎም ለቤተሰባችን ጥሩ ልጆች እናምጣ ከተባለ ከዚህ ይልቅ የተሻለ አማራጭ አለ። በእጃቸው መግረፊያ ሰጥቶ ጭካኔን ከማለማመድ የሚበላ ምግብን ሰጥተን በማጉረስ ፍቅርን ማስተማር ይቻላል። እጆቻቸውን ለጸሎት በማዘርጋት ለስርቆት ሳይሆን ለጸሎት የሚዘረጋ እጅ ያላቸው ልጆች ማፍራት ይቻላል። እጆቻችን በጥሩ ባለመፈታታቸውና ዛሬም በኃጢአት ሥራ ተባባሪ በመሆናቸው እጆቻችሁ በደም ተሞልታለች ይላል ጌታ እግዚአብሔር። በእጅ የሚሰሩ ወንጀሎችን ለመከላከል አንዳንድ አገሮች መስረቁ የተረጋገጠውን ሰው እጅ ይቆርጣሉ። የተሻለው መፍትሄ ግን ከተደረገ በኋላ መቁረጥ ሳይሆን ለምን አደረጉ ብለን የትናንቱን መጥፎ ልምምድ ከምንጩ ማድረቅ ነው። እጅ በቤተሰባዊ ሕይወት ውስጥ ትልቅ ድርሻ አለው። ሁሉም የእጁን እንዲያገኝ የእጅህን ይስጥህ ይባላል። ከስርቆት ይልቅ የምጽዋት ከሚገድል ይልቅ የሚያድን እጅ እንዲኖራቸው ልጆቻችንን በጭካኔ ማለማመዱ ይብቃ። አደግን አወቅን የምንል ትላልቅ ሰዎችም ጥይት ተኩሰን ጩቤ መዘን ሰውን አንግደል እንጂ በእጃችን በያዝነው ብዕር ሰው የገደልን ጥቂቶች አንባልም። ትላንትኛ ተለማምደን ዛሬ እንዲጨካኞች ከሆንን የነገ ልጆቻችን ከኛ የተሻለ ጥሩዎች እንዲሆኑ ለእጆቻቸው መፈታት ጥንቃቄ እናድርግ። ያጠፋንና በእጆቻችን ሥራ ፈጣሪ በእጁ የፈጠራቸውን ሰዎች ያበላሸን ይህ የንስሐ ዕድሜ ሰጥቶናልና ዛሬ ነገ ሳንል አሁኑን ይቅርታን ጠይቅ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ ደም ብትቀላ እንደ በረዶ ትሆናለች፣ እንደ አለላ ብትሆን እንደ አመዳይ ትሆናለች ይላልና ኢሳይያስ ምዕራፍ 1 ቁጥር 18። በቤተሰባዊ ሕይወት ውስጥ ለስኬታማ ቤተሰብ ወሳኙ የሕፃናት እጃቸውን ቶሎ መፍታት ሳይሆን እጃቸውን የፈቱባቸው ነገሮች ምጽዋት ናቸው፣ ስርቆት፣ መግደል ናቸው፣ ማዳን የሚሉት ናቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ቀጣዩን ክፍል በቀጣይ ይዤላችሁ ምቀርብ ይሆናል። ቪዲዮውን ላይክ፣ ሼር እንድታደርጉ እንዲሁም ሐሳብ አስተያየታችሁን ኮሜንት እንድታደርጉልኝ አዲሶችም ከሆናችሁ ሰብስክራይብ በማድረግ የአሌክስ ቲዩብ ቤተሰብ እንድትሆኑ በልዑል እግዚአብሔር ስም ጠይቃለሁ። ይቆየን።